የዕለቱ ስያሜ ቅዳም ስዑር ትባላለች። ይህ ስዑር ተብሎ የሚጠራበት ብዙ ስያሜዎች አሉት። ስዑር ይባላል፣ የምስራች ዕለት ይባላል፣ የአክፍሎት ዕለት ይባላል። ስዑር ያለው አንደኛ ቅዳም ስዑር ይባላል። ይህ ማለት የተሻረ ማለት ነው። የተሻረ በሚባልበት ጊዜ ግን ጌታችን ኢየሱስ ክርስቶስ በዕለተ ዓርብ ቅድስት ነፍሱን ከቅድስት ሥጋው ከለየ በኋላ ዮሴፍና ኒቆዲሞስ ከመስቀል ላይ አውርደው በድርብ በፍታ ወይንም በድርብ መልካም በሆነ መከፈኛ ከፍነው ወደ መቃብር ካወረዱት በኋላ በጌታችን በኢየሱስ ክርስቶስ ወንድም እየተባለ በሚነገርለት በቅዱስ ያዕቆብ አሳሳቢነት ጾሙ እንዲጾም ሆኗል። የጌታችን የኢየሱስ ክርስቶስን ትንሣኤ ሳናይ ምግብ አንመገብም በማለት አክፍሎት በዛ ተጀምሯል። ስለዚህ ስለተጾመ ምን ይባላል? ስዑር ይባላል እንጂ የሌለ የተሻረ ነው ማለት አይደለም። ሶስተኛ ስዑር የተባለ ምንድን ነው? ጌታችን ኢየሱስ ክርስቶስ ሙስና መቃብርን አጥፍቶ በመቃብር ስላረፈ የመቃብር አፍርሶ አበስብሶ ይቀር የነበረው በዛ ውስጥ የተሻረ ነበረ። ምክንያቱም የጌታችን የኢየሱስ ክርስቶስ ሥጋው በዛ የሚፈርስ የሚበሰብስ ስላልሆነ ሕያው የሆነ ሥጋ በዛ መቃብር ውስጥ ስለአደረ ስለዋለ ስዑር ተብሏል። ዳግመኛ እንደገና ደግሞ ሁለተኛ ሶስተኛም ይህን ይመስላል። ስዑር ማለት ያረፈ ማለት ነው። እረፍት ያገኘ ማለት ነው። የለመለመ መስክ በለመለመ መስክ በእረፍት ውሃ ታኖረኛለህ ያለው ስዑር ስለሆነ፣ ስለዚህ ጌታችን ኢየሱስ ክርስቶስ 33 ዓመት ከ3 ወር ለሰራው ስራ በሙሉ የሰራው ስራ ይህንን ስራ ሰርቶ ያረፈበት ዕለት ስለሆነ ስዑር ተብሏል። ከድካም ያረፈበት ነው። በመስቀል ላይ ራቁቱን ተሰቅሎ ደም እስከሚሰርበው ድረስ መላ አካሉ ተገርፎ በዕለተ ቀዳሚት በመቃብር ስኩብ ሆኖ የዋለበት ያደረበት ሰዓት ጊዜ ስለነበረ ይህች ዕለት ምን ተብላለች? የእረፍት ቀን ተብላለች። አዎ እረፍት። ሁለተኛ ደግሞ አብይ ሰንበት ትባላለች። ይህች ዕለት አብይ ሰንበት መባሏ አብይ የተባለው ኢየሱስ ክርስቶስ በመቃብር አርፎባት ስለዋለ ስላደረ አብይ ዕለት አብይ ክርስቶስ በመቃብር ውስጥ ስለነበረ ይህች ዕለት አብይ ተብላለች ማለት ነው። ይህች ዕለት ደግሞ እንደገና ምን ትባላለች? ቅድስት ትባላለች። ቅድስት መባሏ ዮሴፍና ኒቆዲሞስ ከመቃብር አውርደው ከመስቀል አውርደው ወደ መቃብር ባስገቡት ጊዜ የዚች ዕለት ድራር ወይንም ዋዜማ ነበርና ከዛ በኋላ እሱን ወደ መቃብር አሳርፈው እነሱም ከመከራ ያረፉባት የት ይሆን እያሉ ከማሰብ ያረፉባት ዕለት ስለሆነች ምን ትባላለች? ቅድስት ትባላለች። ክብርት ማለት ነው። ልዩ ማለት ነው። ተሻረች ማለት አይደለም። ቀድሞም ፍጥረትን ከመፍጠር ያረፈባት በኋላም ደግሞ 33 ዓመት ከ3 ወር ስራውን ሰርቶ በመቃብር ስኩብ ሆኖ ያረፈባት ናትና የተሻረች ማለት ሳይሆን አንደኛ ከአይሁድ አከባበር የተለየ አከባበር ስለምናከብራት፣ ሁለተኛ ደግሞ ክርስቶስ ኢየሱስ ክርስቶስ በመቃብር ውስጥ አርፎባት እረፍት ተብላለች
ከሌሎቹ የተለየ ስለሆነ ማለት ነው። ስለዚህ የዕለቷ ስያሜ ስዑር ትባላለች፣ አክፍሎት ትባላለች፣ እንደገና ምን ትባላለች? የምስራች የሚነገርባት ዕለት ትባላለች። የምስራች የሚነገርበት ዕለት የሆነው ቀድሞ በኖህ ዘመን ማየ አይህ ከዘነበ በኋላ ለብዙ ጊዜ ዘንሞ ኖህ ያ ዝናብ ሲያቆም መልእክተኛ ልኳል። ይህ መልእክተኛ ምን አይነት መልእክተኛ ነው? የዝናቡን መጉደልና አለመጉደል፣ የውሃውን መጉደልና አለመጉደል አይቶ ይመጣ ዘንድ ቁራ ተላከ፣ ያበዛው ቀረ። ከዛ በኋላ ርግብ ተላከች። ርግብ ተልካ የተላከችበትን ለማስረዳት እንደተላከ እንደጎደለ ለማጠየቅ ሐጸ ማየ አይህ ነትገ ማየ አይህ ስትል የወይራ ዝንጣፊ ወይንም የወይራ ቅጠል ይዛ መጥታለች። አሁንም በዚህች ዕለት በዕለተ ቀዳሚት ወይንም በቀዳም ስዑር አባቶቻችን ካህናት ቄጠማ ወይንም ቀጤማ ይዘው ዲያብሎስ ታሰረ፣ ጌታ ተመረመረ፣ ኃጢአት እንደዚህ ጎደለ፣ ጽድቅ ተገኘ በማለት ቀጠማውን ይዘው ለልጆቻቸው ለምእመናን ያበስራሉ። ስለዚህ የምን ዕለት ተብላለች? የምስራች የሚነገርባት የምስራች የሚሰማባት ዕለት ትባላለች። ይህንን የምስራች የምንሰማው እኛና ለእኛ የሆነ እረፍት ስለተገኘበት ነውና የ5500 ዘመን ኃጢአት የጎደለበት ከዛ በኋላ ሕይወት የሚገኝበት ነው ሲሉ ቀጤማውን ይዘን እናውጃለን፣ ይታወጅልናል ማለት ነው። ስለዚህ የዕለቷ ስያሜ ከስሟ ጋር ይህንን ይመስላል። በዚህን ቀን የሚነሱ ዋና ዋና ነገሮች አንደኛ የዲያብሎስ ድል መነሳት። 5500 ዘመን ነግሶ ይኖር የነበረ ዲያብሎስ ነፍስን ተቆራይቶ ወደ ሲኦል፣ ስጋን ተቆራይቶ ወደ መቃብር ይወርድ የነበረው ዲያብሎስ ድል የተነሳበት ስለሆነ በዛን ጊዜ ከክርስቶስ ስጋ ጋር መቆራኘት አይችልም። ስለዚህ የዲያብሎስ ድል መነሳቱ፣ ከዛ በኋላ ደግሞ ሰማይና ምድር የማይወስኑት አምላክ በመቃብር መወሰኑ፣ ዲያብሎስ ያልተቋረጠው ያልተቆራኘው ስጋ በመቃብር ማደሩ፣ በመቃብር ለመጀመሪያ ጊዜ ከዲያብሎስ ነፃ የሆነ ከዲያብሎስ ቁራኝነት ነፃ የሆነ ስጋን ምድር ማግኘቷ ይህ ይነገራል። ምክንያቱም በዚህን ቀን የሚነሱ ዋና ዋና ነገሮች ናቸው። የዲያብሎስ ድል መነሳቱ፣ ሰማይና ምድር የማይወስኑት አምላክ በመቃብር መወሰኑ፣ 3 ክንድ ከስንዝር በሆነች አጭር መቃብር መወሰኑ፣ ለመጀመሪያ ጊዜ ከዲያብሎስ እስራት ነፃ የሆነ ቁራኝነት ነፃ የሆነ ስጋ በመቃብር ማረፉ ይህ ዋና ዋና ምንነት ነው። ስለዚህ ከዚህ ላይ በምናስብበት ወይንም ሲታሰብ ከዲያብሎስ እንዴት ነፃ የሆነ ስጋን መቃብር ለመጀመሪያ ጊዜ አገኘች ነው። በአዳም አማካይነት በአዳም በደል አማካይነት ሁሉ ወደ መቃብር ሲወርድ ዲያብሎስ ነፍሱን ወደ ሲኦል ተቆራይቶ ስጋውን ወደ መቃብር ተቆራይቶ ይወርድ ነበረ። የኢየሱስ ክርስቶስ በኩረ ሙታን የሚባለው ስለዚህ ነው። ኢየሱስ ክርስቶስ በሚሞትበት ጊዜ አባ አማሐጽን ነፍሴ ውስተ እዴከ ቅድስት ብሎ በራሱ ስልጣን ነፍሱን ከስጋው ለይቷል። ያንን አብነት በማድረግ ዛሬም የምንጠመቅ ከማየገቦ ከጎኑ ፈሳሽነት የፈሰሰው ማየገቦ ተጠምቀን ስጋውን ደሙን ተቀብለን ነፃ ሁነን የምንኖረው የኛ መርሃችን የኛ መሰረታችን የኛ በኩራችን ስለሆነ ዋና ዋና ነገሮች የሚባሉት ሁሉም እያንዳንዱ በክርስቶስ ያመነ በክርስቶስ የክርስቶስን ስጋውንና ደሙን የተቀበለ ሁሉ ወደ መቃብር በሚወርድ ጊዜም በነፃነት ወደ ሲኦልም የማይወርድ ሆኖ ማንነቱን የነገረበት ነውና ስለዚህ
ዋና ዋናዎቹ እነዚህ ናቸው ማለት ነው። ምእመናን ይህንን ቀን በሚያስቡበት ጊዜ የሚያስቡት ወይንም ሊኖራቸው የሚገባው ያ በአይሁድ ምቀኝነት ተይዞ ስለ ሁላችን ካሳ ይሆን ዘንድ በመስቀል ላይ ተሰቅሎ ቅድስት ነፍሱን ከቅድስት ሥጋው ለይቶ በመቃብር ስኩብ ያለውን ክርስቶስን እያሰብ ሕይወትን ስናስብ በሕይወት እንድንኖር ማሰብ አለብን። ምክንያቱም ምእመናን ይህንን በምናስብበት ጊዜ ክርስቶስ በመቃብር መኖሩን ነው። ስለምን በመቃብር ኖረ? ስለምን በመቃብር አደረ? በመቃብር ያደረው በመቃብር ተቆራይቶን ይኖር የነበረ ዲያብሎስን ድል ይነሳው ዘንድ ሙስና በመቃብር ውስጥ ፈርሶ በስብሶ ይቀር የነበረው ያ ሥጋ ታድሶ ኃይል አግኝቶ መነሳቱን መረዳትና ማወቅ ነው። ስለዚህ ምእመናን ይህንን በሚያስቡበት ጊዜ በመስቀል ላይ ተሰቅሎ የሞተው ወደ መቃብር የወረደውን ይህንን ስናስብ ምን እያደረግን ነው? ነገ ትንሣኤውን እያሰብን ነው። ትንሣኤውን ለማሰብ ምን መሆን አለበት ማለት ነው? ወይንም ምን ማሰብ አለብን? ሕያው የሆነ ሐሳብን ሊኖረን ይገባል። ሕያው ክርስቶስን ለማሰብ ሕያዋን መሆን አለብን። ቅዱሱን ክርስቶስን ለማሰብ ለቅዱሱ ክርስቶስ ተስማሚ የሆነ ሕይወት ሊኖረን ይገባል። ሕያዋን ሳንሆን ሕያው ክርስቶስን ማሰብ በምንነሳበት ጊዜ ሕያው የሆነውን ምንነት መቀበል አንችልም። መቀበል እንድንችል ሕያው የሆነ ሐሳብ ሊኖረን ይገባል። ሕያው የሆነ ሕይወት ሊኖረን ይገባል። ሕያው የሆነውን ያኗኗር ዘይቤ ልናገኝ ይገባናል። ሕያው የሆነውን አገልግሎት ስናገለግል ሕያዋን እንሆናለን። ከሕያው ከክርስቶስ ጋር በአንድ እንኖራለን። ስለዚህ ጾማችን የምናስብበት አክፍሎት የምናከፍለው ክርስቶስን በማሰብ ነው። ያችን ዕለተ ስቅለት ከስቅለት እስከ የትንሣኤውን አዋጅ እስከምናገኝ ድረስ ነው። ተነስቷል የሚለውን ድምፅ ብስራት እስከምንሰማ ድረስ አንደኛ በአክፍሎት በጾም፣ ሁለተኛ ደግሞ በስግደት፣ ሶስተኛ ደግሞ ሕያዋን ሁነንኛ ሕያው ክርስቶስን ትንሣኤውን እንጠባበቃለን ማለት። ስለዚህ እኛ ወይንም ምእመናን የምናገኘው ዘላለማዊውን ሕይወት እስከሆነ ዘላለማዊውን ሕይወት ለማግኘት ዘላለማዊ ቅድስና ሐሳብ ሊኖረን ይገባል። ቅድስና ሐሳብ ከሌለን ቅዱሱን እግዚአብሔር ማግኘት አንችልም። አንድ ታሪክ አለ በዚህ ላይ። በዕለተ ዓርብ ሁለቱ ሽፍቶች ነበሩ። ሁለቱ ሽፍቶች ሲሰሩም የኖሩት ባንድ ነው። ለሥጋ ስራ ሲሰሩ ባንድ ተስማምተው ሲሰሩ ለ30 ምናምን ዓመት ኑረዋል። ለነፍስ ስራ በሚሰሩበት ጊዜ ግን የተለያየ የነበራቸው። ምክንያቱም ሁሉም በመስቀል ላይ በክርስቶስ በቀኝና በግራ ተሰቅለዋል። ክርስቶስን ማየት የቻለው ግን በቀኝ የተሰቀለው ነው። ክርስቶስን በቀኝ የተሰቀለው እንዴት ሊያየው ቻለ? ሐሳቡ ቅን ነበረ። ሐሳቡ መልካም ነበረ። ሐሳቡ ቅንና መልካም ስለነበረ ክርስቶስን ተመለከተ። ክርስቶስን ሲመለከት ተዘከረኒ ነው ያለው። በምትመጣ ጊዜ አስበኝ አለው። በምትመጣ ጊዜ አስበኝ። በኋላ እስከዛ ድረስ በዚህም ምንድነው ክርስቶስ ሌሎቹ በዛሽ መከራ ቀን ያልመሰከሩለትን ይህ የማያውቀው ሽፍታ ከቤተ መቅደስ ያሉት ሰዎች ከሰው ሰቅለው በሐሰት አስመስክረው እንዲሰቀል ያደረጉት፣ ይህ ግን በሽፍትነት የነበረ ሰው ስለ ክርስቶስ ንጹህነት፣ ቅዱስነት ምንም እንደሌለበት የመሰከረ የመጀመሪያው መስካሪ ነበረ። በምልዕተ መስቀል ላይ ሆኖ እኛ በስራችን ነው የተሰቀልነው መከራ ያገኘን፣ ይህ ግን ንጹህ ባህሪ ሲሆን ለዓለሙ ቤዛ ሲል በመስቀል ላይ ዋጋ ከፈለ እያለ በመስቀል ላይ ስለ ክርስቶስ አወጀ። ማን? ሽፍታው። በዚህን ጊዜ ሕያው የሆነውን ምንነት አገኘ። እያንዳንዱ ምእመን ከፈያታዊ ዘየማን የሚማረው ምንነት አለ፣ ወይንም የምንማረው ምንነት አለ። በመከራም ያለ መከራም፣ በደስታም ያለ ደስታም፣ በማግኘትም በማጣትም ሁልጊዜ ከክርስቶስ ሊለይ አይገባም። ተዘከረኒ፣ አስበኝ። ሕያው የሆነ ስራ እንዲሰራ ሕያው የሆነውን ሐሳብ እንዳስብ አድርገኝ።
ለሁለቱም ቅርብ ነበረ ክርስቶስ። ፈያታዊ በግራ የነበረው ወንበዴ ግን ሊያይ አልቻለም። በቀኝ የነበረው ወንበዴ አየ። ወንበዴው መጀመሪያ ወደ ገነት ገባ፣ የተመለከተው ያየው የሰማው። ስለዚህ ስለ ክርስቶስ አምላክነት የመሰከረው ኢየሱስ ክርስቶስ ደግሞ ምን አለው? እስመ ዮም ትሄዱ ምስሌ፣ ዛሬ ከኔ ጋራ ወደ ገነት ትገባለህና በኋላ አይደለም የምትጠብቀው፣ በኋላ የምትጠብቀው የለህም ብሎ ብስራቱን ተናገረ፣ ነገረለት። ስለዚህ በሕይወት ለመኖር ትንሣኤውን ለማክበር ከክርስቶስ ጋር ለመኖር ሕያው የሆነውን ሐሳብ ልናስብ ይጠበቃል ከኛ። በዓሉን እንዴት እናከብረዋለን? ዕለቱን እንዴት እናከብረዋለን? አክፍሎትን እንዴት እናከፍለዋለን? ከእህልና ከውሃ መከልከል ብቻ አይደለም፣ ከክፋት መከልከል ነው። ልቡናን ከቂም ከበቀል ማጽዳት፣ የክርስቶስ መቃብር ማድረግ ልቡናን ነው። ከዛኛው አይሁድ በወታደር የሚያስጠብቁትን መቃብር አይደለም የምንጠብቀው። ክርስቶስን የኛ ልቡና መቃብር አድርገን ልንጠብቀው ይገባል። በውስጣችን የግላችን አድርገን ልናየው ይገባል። ሁልጊዜም ልቡናችን መስቀል አድርገን ክርስቶስን ከልቡናችን ላይ ልንሰቅለው ሁልጊዜም ይሄ ከሆነ በምንሄድበት ጊዜ፣ በምናስብበት ጊዜ፣ በምንቀመጥበት ጊዜ፣ በየሥራ ቦታችን ሁሉ ክርስቶስ በውስጣችን ይኖራል። ይህንን ገንዘብ ካላደረግን ግን ጾሙና ጸሎቱ ወይንም የክርስትና እንዴት እናስበዋለን የሚባለው ነገር ላይመጣ ላይስተካከል ይችላል። ክርስቶስን በሕይወታችን ስንገልጸው ዮሴፍ የሰጠውን መቃብር ብቻ አይደለም የምናስበው፣ በልቡናችን። ቅዱስ ጳውሎስ ስለዛ ነው በልቡናችሁ ክርስቶስ የተሰቀለ ሆኖ እያለ ነገር ግን ነፃ እንዳታስቡት፣ እውነትን እንዳትናገሩ ማነው አዚም ያደረገባችሁ ይለናል። በዓላትን ስናከብር መታሰቢያዎችን ስናደርግ በሙሉ ምን ማድረግ አለብን? ክርስቶስን ነው በውስጣችን ልንይዘው የሚገባው፣ ልንሸከመው የሚገባው። ስንቀመጥም ስንሄድም ሁልጊዜም በሕይወታችን ሙሉ ክርስቶስ ከኛ ሊለይ አይገባም። ስለዚህ ምእመናን ይህንን ዕለት በምናስብበት ጊዜ ከክርስቶስ ጋር አብረን በህብረት ለመኖር፣ ክርስቶስ ለእኛ ነው የሞተው። ክርስቶስ ለእኛ ከሞተ እኛ ስለኛ ታዲያ መኖር የለብንም? ክርስቶስ ስለኛ ወደ መቃብር ከወረደ እኛ ለኛ ከመቃብር ከክፋት መቃብር መውጣት የለብንም? ክርስቶስ ስለኛ ከደማ ከቆሰለ ከተገረፈ፣ ስለኛ ምሉ የነበረው ከተወሰነ፣ ረቂቅ የነበረው ከገዘፈ፣ የማይራበው አምላክ ከተራበ፣ የማይሞተው አምላክ ከሞተ እኛ ለኛ ወይንም ለኛው መድኃኒት ለኛው ክብር እኛው በአግባቡ መኖር የለብንም? ልንኖር ይገባና በዓላቶችን ማክበር ያለብን በዛ አይነት ምንነት ነው። ሁልጊዜም ክርስቲያን የሚኖረው ክርስቶስን መስሎ ነው። ክርስቶስን መስሎ ሲኖር ደግሞ በቅድስናና ከተጣሉት ጋራ ይቅር እየተባባሉ ያስቀየሙትን ወይንም ማየት ያቃተውን እንዳይ ለማድረግ ምን አይነት እይታ? መንፈሳዊ እይታው ለደበዘዘው መንፈሳዊ እይታን እያሳዩ ማኖር እንዲቻል መጠንከር የግድ ነው። ሁልጊዜ በዓላትን ስናከብር ለበዓላቱ የሚስማማ ሕይወት እንዲኖረን ነው። ትንሣኤውን ስናከብር ለትንሣኤው፣ በመቃብር ውስጥ የነበረውን ክርስቶስን ስናስብ በመቃብር ውስጥ ስለኛ ያለውን የተወሰነውን ክርስቶስ እያሰብ የምንኖር ከሆን ከክርስቶስ ጋር አብረን እንኖራለን እስከ መጨረሻው ድረስ። እስከ መጨረሻው ደግሞ ለመኖር ከፈቃዱ ሳንወጣ በፈቃዱ እየተመላለስ ከፈቃዱ ለፈቃዱ እንድንኖር ይገባናል። በየዓመቱ ሁልጊዜ ነገሮቹ፣ ቃላቶቹ፣ በዓላቶቹ ይመላለሳሉ፣ ይፈራረቃሉ። እኛስ ከዓመት ወደ ዓመት ምን ያህል ለውጥ አግኝተናል? ምን ያህል እየተሻሻልን ነው? ምን ያህል ደግሞ እንደገና ለሕይወት የሚስማማ ስራ ሰርተናል? ፍሬ ያፈራ ነው። የቅድስና ፍሬ ከኛ ይጠበቃልና
የቅድስና ፍሬ እንድናፈራ የእግዚአብሔር አምላክ ቅዱስ ፈቃዱ ይሆንልን።